የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ውድ ሸገር ታይምስ ቤተሰቦች እንደምን አላችሁ? የዕለቱ የመረጃ ጥንቅራችን እንሆ ተጀመረ። አበይት ነጥቦችን አስቀድመን እናስተዋውቃችሁ። የቀድሞው የሰላም ሚኒስትር ዴኤታ ታዬ ደንደዓ በካቴና አልታሰርም ሲሉ ማረሚያ ቤት ላይ በተፈጠረ ጭቅጭቅ ምክንያት ፍርድ ቤት ሳይቀርቡ ቀርተዋል ተብሏል። አቶ ታዬ ደንደዓ በካቴና አልታሰርም ሲሉ ያቀረቡት መከራከሪያ ምን ላይ ደረሰ? ጥንቅራችን ይመለከተዋል። በትናንትናው ዕለት የህዝብ ተወካዮች ምክር ቤት የውጭ ጉዳይ ሚኒስትሩን ዶክተር ጌዲዮን ጢሞቴዎስን በወቅታዊ የአፍሪካ ቀንድ እንደዚሁም የቀይ ባህር ጉዳይ ወቅታዊ መረጃ እንዲሰጡ ጠርቷቸው እንደነበረ የሚታወስ ነው። በዚህ የምክር ቤት ውሏቸው በኢትዮጵያና በሶማሌላንድ መንግስት መካከል ተፈርሞ የነበረው የባህር በር አጠቃቀም ስምምነት እየተደረሰ በሚል ጥብቅ ጥያቄ ተጠይቀው ነበር። ጥያቄውን ያቀረቡት የምክር ቤት አባላት ያነሷቸው ሀሳቦች እንደዚሁም ለዚህ ጥያቄ የውጭ ጉዳይ ሚኒስትሩ የሰጡትን ምላሽ ጥንቅራችን በወፍ በረር ይመለከተዋል። ከዚህ ውጪ እንደ ደብረጽዮን ገብረ ሚካኤል ከቢሊዮን ብሮች አዛዥነት በድጋሚ የተነሱበት የፍርድ ቤት ውሳኔ እንደዚሁም በሁለቱ የገልፍ ኃያላን መካከል የተጀመረው አደገኛ የተኩስ ልውውጥ ወይንም ፍጥጫ ሳውዲ አረቢያ የጀመረችው የአየር ላይ ጥቃት የጥንቅራችን ትኩረት ይሆናሉ። እንደተለመደው ያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ዝርዝር ጉዳዮቻችን እናምራችሁ። የቀድሞው የሰላም ሚኒስትር ዴኤታ በካቴና አልታሰርም በማለታቸው ምክንያት ፍርድ ቤት ሳይቀርቡ መቅረታቸው ተሰምተዋል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ታዬ ደንደዓ በካቴና አልታሰርም በማለት አለመቅረባቸውን ተከትሎ ለነገ ታህሳስ 23 ቀጠሮ መስጠቱን ጠበቃቸው ለሀገር ውስጥ የዜና ምንጮች ተናግረዋል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳይ ወንጀል ችሎት በታዬ ደንደዓ ላይ የተመሰረቱትን 3 አዳዲስ ክሶች በሚመለከት በቀረበው የክስ መቃወሚያና የዋስትና ክርክር ላይ ብይን ለመስጠት ለታህሳስ 22 መቅጠሩን ጠበቃ አበራ ንጉስ መናገራቸውን አዲስ ማለዳ ዘግባለች። ይሁንና በችሎቱ ታዬ ደንደዓ ማረሚያ ቤቱ ስላላቀረባቸው ፍርድ ቤቱ ለነገ ታህሳስ 23 ቀን 2018 ቀጠሮ መስጠቱን አክሏል። ማረሚያ ቤቱ ተከሳሹን ያላቀረበው በካቴና አልታሰርም ስላሉ ነው የሚል ምክንያት መቅረቡንና ይህንንም ለማረጋገጥ ወደ ማረሚያ ቤቱ እያቀኑ ስለመሆኑ ተናግረዋል። ታዬ ደንደዓ በቂሊንጦ ማረሚያ ቤት በነበሩበት ወቅት የካቴና አለርጂክ ስለነበረባቸው ለፍርድ ቤቱ በማሳወቃቸው ፍርድ ቤቱ ካቴና ሳያደርጉ እንዲመጡ ትዕዛዝ መስጠቱን በማስታወስ አሁን ላይ ያሉበት ማረሚያ ቤት ሌላ በመሆኑ ትዕዛዙ ስላልደረሰ ሊሆን እንደሚችል ግምታቸውን አስቀምጠዋል። ታዬ ደንደዓ ጥፋተኛ ናቸው ተብለው የ7 ዓመት ከ2 ወራት እስራት ከተበየነባቸው በኋላ ከቂሊንጦ ማረሚያ ቤት ወጥተው በአባ ሳሙኤል እንደሚገኙ ጠበቃቸው የገለጹ ሲሆን ብይኑን በሚመለከት ፍርድ ቤቱ ብይኑን ለመስጠት ቢጨርስም ተከሳሹ በሌሉበት ምንም ማድረግ ስለማይቻል ችሎቱ ለነገ መቀጠሩን የዜና ምንጯ ዘግባለች። እስራኤል ለ30 ዓመታት ራስ ገዙና ለቆየችው ሶማሌላንድ የሀገርነት እውቅና ሰጥታለች። ይህን እውቅና ተከትሎ እንደ ታይዋን ያሉ ራስ ገዝ ሀገራት ለሶማሌላንድ እውቅና ሰጥተዋል። ከዚህ በተቃራኒው በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በተካሄደ አስቸኳይ ጉባኤ ላይ ከአሜሪካ ውጭ ሁሉም የህብረቱ አባል ሀገራት እስራኤል ለሶማሌላንድ የሰጠችውን የሉዓላዊነት እውቅና ዓለም አቀፍ ህጎችን ይጻረራል በሚል መቃወማቸው ይታወሳል። ይህ በእንዲህ እንዳለ የኢትዮጵያ ህዝብ ተወካዮች ምክር ቤት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በወቅታዊ ጉዳዩ ዙሪያ ማብራሪያ እንዲሰጡ በትናንትናው ዕለት ጠርቷቸው ነበረ። በዚህ የፓርላማ ውሎ የምክር ቤቱ አባላት በኢትዮጵያና በሶማሌላንድ መካከል ተፈርሞ የነበረው የባህር በር አጠቃቀም ስምምነት የትገባ ሲሉ ለውጭ ጉዳይ ሚኒስትሩ ጥብቅ ጥያቄ አቅርቦላቸው ነበረ። የዚህ ጥያቄና መልስ ሂደት ምን ይመስላል? በወፍ በረር እናስቃኛቸው። እስራኤል ለሶማሌላንድ ከሰጠችው የነጻ ሉዓላዊ ሀገርነት እውቅና በኋላ በትናንትናው ዕለት የመጀመሪያ ስብሰባውን ያደረገው የህዝብ ተወካዮች ምክር ቤት ኢትዮጵያ ከራስ ገዟ ጋር የደረሰችውን የመግባቢያ ስምምነት እየደረሰ የሚል ጥያቄ አስነስተዋል። በመደበኛ ስብሰባ ላይ የተገኙት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስም ሆነ ምክትሎቻቸው ከሶማሌላንድ ጋር በተያያዙ ለተነሱ ጥያቄዎች ምላሽ ሳይሰጡ ቀርተዋል። ኢትዮጵያና ሶማሌላንድ የዛሬ 2 ዓመት በአዲስ አበባ የተፈራረሙት የመግባቢያ ስምምነት ኢትዮጵያ በሶማሌላንድ የባህር ወደብን ለማልማት የሚያስችላት እንደሆነ ተገልጾ ነበር። የመግባቢያ ስምምነቱ ኢትዮጵያ በቀይ ባህር ጠረፍ ላይ የራሷን የጦር ሰፈር እንድትገነባ መንገዱን የሚጠርግላት ስለመሆኑ በፊርማ ስነ ስርዓቱ ላይ ተገልጾ ነበር። ኢትዮጵያ በምላሹ ራስ ገዝ ለሆነችው ሶማሌላንድ እንደ ሀገር እውቅና እንደምትሰጥ በስምምነቱ ላይ ፊርማቸውን ያኖሩት የቀድሞው የሶማሌላንድ ፕሬዝዳንት ሙሴ ቢሂ አብዲ በወቅቱ ገልጸው ነበር። በአንድ ዓመት ውስጥ ተግባራዊ ይደረጋል ተብሎ የነበረው ይህንን የመግባቢያ ስምምነት ተከትሎ ኢትዮጵያ ለሶማሌላንድ እውቅና በመስጠት የመጀመሪያዋ ሀገር ልትሆን እንደምትችል ተገምቶ ነበር። ዓለም አቀፍ መነጋገሪያ የነበረው ይኸው የመግባቢያ ስምምነት ሶማሌላንድን የግዛቷ አካል አድርጋ የምትቆጥራት ሶማሊያ ከኢትዮጵያ ጋር እንድትቃቃር በማድረግ ከፍተኛ የዲፕሎማሲ ውጥረት ምንጭ ሆኖ ቆይቶ እንደነበረ የሚታወስ ነው። በኢትዮጵያና ሶማሊያ መካከል የተፈጠረው ውጥረት በቱርክ አሸማጋይነት በአንካራ ከተማ እልባት ካገኘ በኋላ ግን ኢትዮጵያ ለሶማሌላንድ እውቅና የመስጠቷ ጉዳይ አጠራጣሪ ሆኗል። በአንካራ ከተፈረመው ቃል ኪዳን በኋላ ኢትዮጵያና ሶማሌላንድ አስቀድመው የደረሱበት ስምምነት ከምን እንደደረሰ ሳይታወቅ 1 ዓመት ተቆጥሯል። ይህ በእንዲህ እንዳለ ነበረ እስራኤል ለሶማሌላንድ እውቅና መስጠቷን ያወጀችው። በትላንቱ የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ጥያቄ ያቀረቡ የፓርላማ አባላት ባለፈው አርብ ታህሳስ 17 2018 እስራኤል ለሶማሌላንድ የሉዓላዊ ሀገርነት እውቅና መስጠቷን አጣቅሰው ነበር። ጥያቄውን ካነሱት የፓርላማ አባላት መካከል የአማራ ብሔራዊ ንቅናቄ አብን ተመራጩ ዶክተር አባ ደሳለው የኢትዮጵያና ሶማሌላንድ የመግባቢያ ስምምነት ከተፈረመ 2 ዓመት ሊሞላው ቀናት እንደቀሩት አስታውሰዋል። የመግባቢያ ስምምነቱ ኢትዮጵያ በኤደን ባህረ ሰላጤ ላይ የ20 ኪሎ ሜትር የባህር ጠረፍ በኪራይ ውል ማግኘት የሚያስችላት እንደነበረም አስታውሰዋል። በምትኩ ኢትዮጵያ ከተባበሩት መንግስታት ድርጅት አባል ሀገራት መካከል የመጀመሪያ በመሆን ለሶማሌላንድ የሀገርነት
እውቅና ለመስጠት ተስማምታ እንደነበረም ይፋ አድርገዋል። ይሁንና ኢትዮጵያ የባህር በሩን ሳታገኝ ለሶማሌላንድም እውቅና ሳትሰጥ በእስራኤል መቀደሟን ዶክተር አበባው ጠቅሰዋል። ኢትዮጵያ ለሶማሌላንድ እውቅና በመስጠት ሁለተኛው ሀገር ትሆን እንደሆነም የፓርላማ አባሉ ጠይቀው የነበረ ሲሆን ዶክተር አበባው ሌሎች ሀገራት ከኢትዮጵያ ጎረቤቶች ጋር ስምምነት እያደረጉ ስለመሆኑ እየተመለከተ ጥያቄ ማቅረቡ ነበረ። የፓርላማ አባሉ ለዚህ በማሳየነት የጠቀሱት የደህንነታችን ስጋት ሲሉ የጠሯት ግብጽ ከሶማሊያ ጅቡቲና ኤርትራ ጋር የፈረመቻቸውን ስምምነቶች ነው። ግብጽ ካለፈው ነሐሴ ወር ጀምሮ ከሶማሊያ ጋር ወታደራዊ ስምምነት እንዳደረገች እና በቅርቡ ከጅቡቲ ጋር የወደብ ስምምነት መፈራረሟ እየተነገረ ነው ሲሉ ዶክተር አበባው አመላክቶ ነበረ። ከዚህ ውጪ ግብጽ ከኤርትራ እንደዚሁም ከጅቡቲ ጋር የወደብ አጠቃቀም ስምምነት መፈራረማቸውን በተመለከተ ሰምተናል ሲሉ ጥያቄ ያቀረቡ ሲሆን ታዲያ እኛ ከአንዳቸውም ሀገራት ጋር የተጨበጠ የወደብ መብት ሳናገኝ በሚዲያ ብቻ እያወራን የቤተ ተመልካች ሆነን የምንቀጥለው እስከመቼ ነው በማለትም ጠይቀው ነበረ። ከዚህ ውጪ ፍትሐዊ ባልሆነ መንገድ የሄደብንንና የህልውና ጉዳይ ያሉትን የአሰብ ወደብን የማስመለስ አጀንዳን የተመለከተም ጥያቄ አቅርበው ነበር። ዶክተር አበባው የአሰብን ወደብ ለማስመለስ የውጭ ጉዳይ ሚኒስቴር ዓለም አቀፍ ህጎችና ዲፕሎማሲን ተጠቅመው ስለሰራው ስራ የፓርላማ አባሉ ማብራሪያ ጠይቀው ነበረ። ለምክር ቤት አባላቱ ጥያቄዎች ቀጥተኛ ምላሽ ከመስጠት የተቆጠቡት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ ከአብዛኞቹ ጎረቤት ሀገራት ጋር ያላት ግንኙነት ጥሩ የሚባል መሆኑን ተናግረዋል። አብዛኞቹ ጉዳዮች ላይ ተግባብተን በጋራ ነው የምንሰራው ሲሉም ተደምጠዋል። ኢትዮጵያ የባህር በር ፍላጎቷን ለማሳካት ከሶማሌላንድ ጋር የመግባቢያ ሰነድ መፈራረሟን ያስታወሱት ካሚል ሐሽም የተባለው የፓርላማ አባል ይህ ስምምነት ወደ ተግባር ከመቀየር አንጻር ምን እየተሰራ ነው፣ ወደፊት ዕጣ ፈንታውስ ምን ሊሆን ይችላል ሲሉ ጠይቀው ነበር። ለፓርላማ አባላቱ ጥያቄዎች ቀጥተኛ ምላሽ ከመስጠት የተቆጠቡት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ ከአብዛኞቹ ጎረቤት ሀገራት ጋር ያላት ግንኙነት ጥሩ የሚባል ስለመሆኑ ተናግረዋል። አብዛኞቹ ጉዳዮች ላይ ተግባብተን በጋራ ነው የምንሰራውም ሲሉ ተደምጠዋል። የወደብና የባህር በር ጉዳይን በተመለከተ የውጭ ጉዳይ ሚኒስትሩ በሰጡት ምላሽ ኢትዮጵያ ከቀይ ባህር ጋር ያላት ግንኙነትና ትስስር ስትራቴጂካዊ የሆነ የረጅም ጊዜ ጥቅማችንና ትልማችንን ታሳቢ ያደረገ እንደሆነ ላሰምርበት ይፈልጋለሁ ሲሉ አጽንኦት ሰጥተዋል። ኢትዮጵያ ባህር በር ያጣችው ለረጅም ጊዜ ታቅዶበት ታስቦበት በተሰራ ሴራ እንደሆነም ሚኒስትሩ ለፓርላማ አባላት ተናግረዋል። ይህንን ሁኔታ ለመቀልበስና ለማስተካከል የረጅም ጊዜ እይታ ያስፈልጋል ሲሉ ዶክተር ጌዲዮን ነገሩ በአጭር ጊዜ የሚፈታ ጉዳይ ለመሆኑን አመልክተዋል። የውጭ ጉዳይ ሚኒስትሩ ፍትሐዊና ተገቢ ያሉት የባህር በር ጥያቄ እንዴት እውን መሆን አለበት ወደሚለው ምዕራፍ ተሸጋግረናል ሲሉም ተደምጠዋል። ጥያቄው እንዴት እውን ይሁን የሚለው ብዙ ነገሮችን ታሳቢ ማድረግ እንደዚሁም ብዙ ትግልና ልፋት የሚጠይቅ እንደሆነ በመግለጽ ዝርዝር ጉዳዮችን ከመግለጽ ተቆጥበዋል። ይሄ የአንድ ፓርቲ ጉዳይ ብቻ አይደለም፣ የፓርቲ መስመርን የሚሻገር በውስጥ ያሉ የፖለቲካ ልዩነቶቻችንን የሚያልፍ የሚሻገር ጉዳይ ነው ሲሉም ሁሉም በጋራ እንዲቆም ጥሪ አቅርበዋል። ወደ ሌላኛው የዜናችን ክፍል እናምራ። ህወሓት ተፈናቃዮችን ለፖለቲካ መጠቀሚያነት እየዋለ ነው መባሉን አስተባብለዋል። ህወሓት የትግራይ ህዝብ ለፖለቲካ መጠቀሚያነት እየዋለና በረሃብ እየቀጣ ይገኛል ሲሉ የብሔራዊ አደጋ የስጋት ስራ አመራር ኮሚሽን ኮሚሽነሩ ዶክተር ሽፈራው ተክለማርያም ተናግረው ነበር። ኮሚሽነሩ ያቀረቡትን ወቀሳ ውድቅ ያደረገው ህወሓት የፕሪቶሪያ ሰላም ስምምነት ከተፈረመ በኋላ ቢሆን በትግራይ በዝምታ ውስጥ የሚፈጸም ዘር ማጥፋት ቀጥሏል ሲል ሞግተዋል። የአደጋ ስጋት ስራ አመራር ኮሚሽነሩ ከኢትዮጵያ ዜና አገልግሎት ጋር አድርገውት በነበረው ቃለ ምልልስ ህወሓት መሰረታዊ ፍላጎቶችና የሰብአዊ ቀውሶችን ለፖለቲካ ዓላማዎች እየዋለ ነው በማለት ሰው ይህም ተግባር ለረጅም ጊዜ ሲተገበር የቆየ ልማድ ስለመሆኑ ገልጾ ነበር። በጉዳዩ ላይ የህወሓት ጽሕፈት ቤት በሰጠው ምላሽ ክሶቹን ነጭ ውሸት ሲል ውድቅ በማድረግ ከፕሪቶሪያው ስምምነት በፊትም ሆነ በኋላ የንጹህ አንድነት የአጀንዳው ዋና ጉዳይ ስለመሆኑ አጽንኦት ሰጥቷል። በጦርነቱ ምክንያት ህዝባችን ከቤታቸው ተፈናቅለው በተለያዩ አካባቢዎች ተበታትኖ ይገኛል፣ አሁንም ድረስ በስቃይ ውስጥ ናቸው ሲል ጽሕፈት ቤቱ አስታውቋል። በተለይም በ146 የስደተኛ ካምፖች ውስጥ ያሉ ሰዎች ለረሃብ፣ ለበሽታና ለስነ ልቦና ጉዳት ተጋልጠዋል ብለዋል። ወደ መጨረሻ ጉዳያችን እናምራ። በሁለቱ የገልፍ ሀገራት ኃያላን መካከል አደገኛ ፍጥጫ ተጀምሯል። ሳውዲ አረቢያ የአየር ላይ ጥቃቱን ጀምራለች። የተባበሩት አረብ ኤሚሬቶችም የመልስ ምት ልትሰጥ ትችላለች በሚል እየተሰጋ ነው። ሳውዲ አረቢያ በየመን የወደብ ከተማ ሙካላ ላይ ነው የቦምብ ጥቃት የፈጸመችው። ሳውዲ ጥቃቱ በየመን ውስጥ ኃይሉን እያጠናከረ መጥቷል ላለችው ተገንጣይ ቡድን ይደርስ የነበረ የጦር መሳሪያ ጭነት ላይ ማነጣጠሩን አስታውቃለች። ኪንግደሟ ለተገንጣይ ቡድኑ ድጋፍ ታደርጋለች ያለቻት የተባበሩት አረብ ኤሚሬቶችን እጅግ አደገኛ ከሆኑ ተግባሮች ታቀቢ ስትልም ማሳሰቢያ ሰጥታለች። ይህ ብቻ አይደለም። በየመን የሚንቀሳቀሱ የተባበሩት ኤሚሬትስ ኃይሎች በሙሉ ከሀገሪቷ ለቀው እንዲወጡም ሳውዲ አረቢያ ጥብቅ ማሳሰቢያ አስተላልፋለች። ጥቃቱን ተከትሎም በሳውዲ አረቢያና በተባበሩት አረብ ኤሚሬቶች በሚደገፉት የደቡብ ሽግግር መንግስት የሚባለው ተገንጣይ ቡድን መካከል አዲስ ውጥረት ማስከተሉን ዓለም አቀፍ መገናኛ ብዙሃን ዘግበዋል። ኤሚሬትስ በበኩሏ እኔ በየመኑ አዲስ ጦርነት ውስጥ እጅ የለበትም፣ የክስ መግለጫ ሲወጣም እንደ አረብ ሊግ አባል ሀገር አላማከሩኝም ስትል የመልስ ምት ሰጥታለች። የሳውዲ መንግስት ቴሌቪዥን እንደዘገበው ከተባበሩት አረብ ኤሚሬቶች ፋጃይራ ወደብ የተነሳች የጦር መሳሪያ የጫነች መርከብ ሙካላ መድረሷ ከታወቀ በኋላ ጥቃቱ መፈጸሙን አረጋግጧል። መርከቧ የጦር ተሽከርካሪዎችን ጨምሮ ለአካል ጉዳተኞች መከታተያ የሕክምና ቁሳቁስ እንደዚሁም በርካታ የጦር መሳሪያ በማራገፍ ላይ እንደነበረችም በዘገባው ተመላክቷል። ከዚህ በተጨማሪ 10 ዓመታት ለተሻገረ ጊዜ የመን ውስጥ በኢራን የሚደገፉ የሁቲ አማጽያንን ተባብረው ሲዋጉ በነበሩት በሳውዲ አረቢያ በሚደገፈው የየመን መንግስትና በደቡብ የሽግግር ምክር ቤት መካከል የነበረውን ትብብር ይጎዳል ነው የተባለው። ሁለቱ ሀገራት በበርካታ ጉዳዮች ላይ ተቀራርበው ቢሰሩም በቀጠናው ፖለቲካዊና ኢኮኖሚያዊ ጉዳዮች ላይ ሁነኛ ተፎካካሪ ናቸውም ተብሏል።
ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ጥንቅራችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።